النصف الثاني الإنابة فإن الدين استعانة وعبادة الله በቁርአን ላይ ስለ ተወኩል ብዙ ቦታ ነግሮናል وعلى الله فتوكلوا إن كنتم مؤمنين ምን ማለት ነው እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩ በስልጣንም በገንዘብም በግሩፕም አይደለም በአላህ ብቻ ገንዘብ የሚሰጠው ማን ነው አላህ አይደል ሰውን አይታችኋል ገንዘቡ ሲበዛለት ገንዘቡን የሰጠው ዋና ምንጩን አላህን ይረሳና በቃ ዛሬ ገንዘብ አለ ሁሉም ነገር እንደተቆጣጠረው አድርጎ ያስባል ይህንን ገንዘብ የሰጠህ ጌታ ዋስትና የለም ነገ እንደሚወስድብ ቃሩንን ተመልከቱ እኔ በእውቀቴ በጉልበቴ በጥበቤ ያገኘሁት ነው ብሎ እንደፈለገ ሲል አላህ በአንድ ትእዛዝ ነው ምድርን አዘዛት ዋጭው አላት ዋጠች ሰው ጭንቀት የሚወድቅበትም ለዚህ ነው ገንዘቡ ሲመጣ ገንዘቡ ወይም የሆነ ነገሩ ስልጣን ወይም የሆነ ነገር ብቻ ሲያገኝ የዱንያ ጥቅሞችን በሱ ሚብቃቃ የሚደሰት ይመስለዋል ማንን ስለሚረሳ አላህን ስለሚረሳ ደስታ ሊገኝ የሚችለው ሁሉን ነገር ሊያምር የሚችለው ከአላህ ጋር ስናገናኘው ነው ስለዚህ ተወኩል በአላህ መመካት ትልቁ የኢባዳ ክፍል ነው ومن يتوكل على الله بالله يممكا فهو حسبه الله بقيو ነው والله الله ካንተ ጋር ከሆነ الله ከጠበቀ الله ከጎንህ ከሆነ ማንንም አያጠቃህም ማንንም አይጎዳህም አብዱላህ ኢብኑ አባስን ያን ትንሽ ልጅ ገና ትንሽ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም መከሩት ወአለም ان الامه لو اجتمعت اوك ዓለም ህዝብ አጠቃላይ ቢሰባሰቡ አንተን ሊጠቅሙ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈል ድረስ ሊጠቅሙ አይችሉም በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሴሩብህ አላህ አው ይጎዱዋል ብሎ እስካልጻፈብ ድረስ ሊጎዱ አይችሉም ግልጽ ነው አይደል ተወኩል በአላህ መመካት በአላህ መደገፍ ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ ትዳር መጥቶ ሲከሽፍባት በወን ነገር ፌል ሲያረግባት የሰው ሸይጣን አለ ምን አይነት ሸይጣን እከሌ ጋር እኮ ብትሄጂ እኮ መፍትሄ ታገኛለሽ ላ እህቴ አትሸውጂ ሀጀርን ላንቺ ምሳሌ ናት ሀጀርን አስቢያት ኢብራሂም አለይሂ ሰላም ከህዝቦቻቸው ጋር ያውሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው ከማን ከሀጀር የዚህ ጊዜ መጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ወሰደልኝ አልፈልግም ማለት ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ ምንም የለም እንዳውኑ እንደምታዩት እንደመስላችሁ ምንም ነገር የለም በረሃ ነው የሚበላ የሚጠጣ የለም ለማን ነው ትተህን የምትሄደው አለች ሀጀር ጸጣሉ አላሁ አመረክ አላህ ነው ያዘዘህ አለቻቸው አዎና እንግዲያውስ አላህ ካዘዘ አላህ አይተውንም ሂድ አለች ሱብሃንአላህ አያችሁ ተወኩ ልጇ እኮ ነው ያለ ትንሽ ልጅ ነው ወኋላ ያለችው ስንቅ አለቀባት ጨነቃት 7 ጊዜ ዛሬ ሐጅ ዑምራ ሲደረግ ጧፍ ላይ ከጧፍ በኋላ ሳያላ ሶፋና መርዋን 7 ጊዜ እንመላለሳለና እሷንም ማስተዋሻ ነው 7 ጊዜ አንዴ ወደ መርዋ ወደ ሰፍዋ 7 ጊዜ ተመላለሰች ጭንቅ ብሏታል በአላህ ተጠግታለች ዋላ አላህ ወደሱ የተጠጉትን ደግሞ አሳፍሯል አላህ والله እሱ ዘንድ የተደገፉትን አሳፍሯል ከልጇ አገር ላይ የሆነች ድምጽ ሰማች صح አለች ማንንም እኮ የለም እስቲ ዝም በይ አለች ለራሷ ዞር ስትል ከልጇ አገር ላይ የዘምዘም ውሃ እየፈለቀ ነው መጣች ውሃው እንዳይባክንባትም ፈርታ ዙሚ 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 አለች ለዚህ ነው ዘምዘምም የተባለው
ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ በአጠቃላይ በምንጭ ይጠለቀለቅ ነበር፣ ዘምዘም በዘምዘም ይሆን ነበር። ምን ሰጣት አላህ? ውሃውን ለገሳት። ምግቡ እስከየት ይምጣ? ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ። ውሃ አዩ። ከሩቅ ከየመን አካባቢ የሚመጡ ነጋዴዎች ነበሩ። እንዲህ እነዚህ ወፎች ምን አይተው ነው? እስቲ የሆነ ነገር ይኖራል ብለው አንድ መልእክተኛ ላኩ። ሲልኩ እናትና ልጅ አሉ፣ ውሃ አለ። ህዝቦቻቸውን ሰብስበው መጡ። እንቀመጥ አላት። ተቀመጡ፣ በውሃው ግን መብት የላችሁም ማለች። እሺ አሉ። እሺ እኛ ምግብ እናቅርብ፣ አንቺ ውሃ ስጭን አሉ። ሱብሃንአላህ። እሺ አለች። እሷ ውሃ ትሰጣለች ዘምዘሙን፣ እነሱ ምን ይሰጣሉ? ምግብ። አላህ ተዋት እንዴ! አየ በአላህ እህቴ፣ አንቺ ይሄ ነው ምሳሌው። አንቺን ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ብዙ ሸይጣኖች አሉ። እንዲህ ብትሞክሪስ፣ እንዲህ ብትሄጂስ፣ እንዲህ እያሉ ህይወትሽን የሚያበላሹ ብዙ አሉ። ስለዚህ በአላህ ስብሓንሁ ወተዓላ መመካት፣ ወደ አላህ መጠጋት፣ ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት። አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ አለዚነ ኢዛ ዙኪረ አላህ እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይደነግጣል፣ ይፈራል። ወኢዛ ቱልየት ዐለይሂም አያቱሁ የእሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር ዛደትሁም ኢማናን ኢማናቸውም ይጨምራል። ወአላ ረቢሂም የተወከሉን በጌታቸውም የሚመኩ ናቸው። በአላህ ምን የሚሉ ናቸው? የሚመኩ ናቸው። የተወኩል ጥግን እዛ የደረሰ ነው። ነቢዩና ዓለይሂ ሰላቱ ወሰላም አንድ ሁለት ምሳሌ እንመልከት፣ የተወኩል ጥጋቸው እንዴት እንደደረሰ። ረሱል ዓለይሂ ሰላቱ ወሰላም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጡ። ወጥተው ሰሃቦቹ እችን ቦታ ለነብዩ እንልቀቅ ብለው እንዳይረብሿቸው ራቅ ብለው ተቀመጡ። ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራቢይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ አወጣና አንገታቸው ላይ አስቀመጠ። መን የምነኡከ ሚኒ ማን ነው ከኔ የሚከላከልልህ አላቸው። አስቡት የተወኩል ጥግ። ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ። አላህ አላህ ነው። ማን ሊከላከልልኝ ትፈልጋለህ? ከእጅ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት። ቸርነትህ መልካምነትህ ካልሆነ አላህን አቂስ። ነብዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ትመሰክራለህ አሉት። ላ አላስገዱትም። ወላኪኒ ነገር ግን እኔ ለአንተ ቃል እገባለሁ ከአንተ ጋር ላለመጋደል፣ አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ። ፈአታ አስሓበሁ ህዝቦቻቸው ዘንድ መጣ። ፈቃለ ጅእቱኩም ሚን ዒንዲ ኸይሪ ናስ ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣሁላችሁ አለ። ለህዝቦች ሂዱ ተራውን እድል አግኝቶ ያልገደለኝ ልገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣሁላችሁ ብሎ የነብዩን ዝና መናገር ጀመረ። የተወኩል ጥግ ጋሩ ሰውር የሰውር ዋሻ ነብዩ ሰለላሁ ዐለይሂ ወሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር ያዋሻ ውስጥ ተደብቀው የነበረውን እስቲ አስቡት። ሙሽሪኮቹ ደረሱባቸው። አቡበከር ጨነቃቸው። ያ ረሱላህ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ቢመለከት ይመለከተናል እኮ። ነብዩ ምን አሉት? አቡበከርን የተወኩል ጥግ አስተማሩት። ምን ነካ? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ? ላ ተሕዘን ኢነላሃ ማአና አትዘን አላህ ከኛ ጋር ነው። ሱብሃንአላህ አላህ ናም ከነሱ ጋር ነበር። ሸሸጋቸው፣ ደበቃቸው። እኛው ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ሰንዳፋ ምናምን የሚባል አካባቢ ነበርና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው አንድ ወንድም ግባ ተብሎ አሰግድ ተባለ።
እያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ። ልጁ ጨነቀው። አሰላሙ አለይኩም በቀኝም በግራም አሰላም አለይኩም አስበላችሁኝ አስበላችሁኝ። አላህ Subhanahu Wa Ta'ala አንድ ነገር ካልወሰነብህ ማንም ሊጎዳህ አይችልም። ያ ማለት ሰበብ አይኑር ማለት አይደለም። ሰበቦችን ታማለ ሰበብ ማድረስ አለብን እንመለከተዋለን። ኢብራሂም አለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ። ህዝቦቻቸውን አላህን ብቻ ተገዙ፣ የፈጠራችሁ የተንከባከባችሁ ስንት አይነት ውለታ ይዋለላችሁ አላህን ተገዙ ሲሏቸው ላንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ። ሴቶች ጭምር አንድ ሴት ትሳል ነበር። ምን እያለች አፍያ ካደረከኝ ከዳንኩኝ ትላለች። ለጣዖት እኮ ነው። ኢብራሂም የሚቀጣጠልበት እንጨት ይዤ እመጣለሁ ብላ ትሳል ነበር። ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃቃጥሉ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር። እንዴት እንጣሉ አሉ ሙፈሲሮች ሲናገሩ ሸይጣን አንድ ራእይ አመጣላቸው። ለምን አስፈንጥራችሁ አጥሉትም? አስፈንጥረው በወስፈንጥር ነብዩላህ ኢብራሂምን እሳት ውስጥ ከተቷቸው። የዚህ ጊዜ ኢብራሂም አለይሂ ሰላም እሳት ውስጥ ሲወረወሩ እሳት ውስጥ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው። ላ ምፈልገው የሰማዩን የሁሉን ነገር ፈጣሪ የሆነው አላህ እሱ እንዲረዳኝ ነው። እሱ ከዚህ ጭንቀት እንዲያድነኝ ነው። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው። ምን ያማረ መመካት ነው ወደሱ መመካት አለ። ኢብራሂም እጃቸውን አነሱ። አላሁማ አላህ ወይ አንተል ዋሂዱ ፊስ ሰማ በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ የሆንክ ጌታ አንተ ነህ። ሰማ ማለት ላይ ማለት ነው ከፍታ። ወአና አልዋሂዱ ፊል አርድ በምድር ላይ ደግሞ እኔ ብቸኛ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ሌላ የሚገዛ የለም። አማኝ እሳቸው ብቻ ናቸው። ሐስቢየላህ ወኒዕመል ወኪል ሲሉ አላህ የተጠጉ ባሪያዎችን አያሳፍርምና ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አላቸው። ዋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፏል ወይስ ማን ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነካው ሳይቀጣጠሉ አላህ ነጃ አላቸው። በማን ተመክተው? በአላህ። እኛም ይሄ ነው የሚጠበቅብን። የሆነ ነገር ሲመጣ ሚስትህ ላይ ቴረር አትልቀቅ። በቃ ሱቄን አሸጉት፣ በቃ ንግዴ ከሰረ አለቀልን አትበላት። አላህ አለ ጥንካሬ ስጣት። ለልጅህም ጥንካሬ ስጠው። አንዳንድ አባት አለ ይሄ ዝም ብሎ የመጣ ገንዘብ መሰለ ላቤን አጠብጥቤ እንዲህ ብዬ ለፍቼ በድካሜ ምናምን አንዴ አትበለው። አላህን የሰጠኝ ሰበቦችን አስተምረው ንገረው እንጂ በራስ እውቅና በራስ ጉልበት እንዳገኘ አታስተምረው። ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው ለልጅ። አንቺም በቃ አለቀልን አባት ሲሞት በቃ መኖሪያም ማደጋሚ አትበይ። ማን አለሽ? አላህ አለሽ። ለልጆችሽ ይህን ስጫቸው፣ ተወኩል ውስጣቸው እንዲገባ። አለዛ በአላህ ላይ ያላቸው እምነት ተሸርሽሮ ትንሽ ሆኖ የማንም መጫወቻ የተለያየና እናሳድጋችሁ ምን እንበላችሁ ወደ ኩፍር እንደሄዱ መንገዱን አትክፈቱ። በአላህ መመካት የሚባለው ነገር አስተምሯቸው። ገና ከቤት ስትወጣ ተወኩል እኮ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ተመክተው ውጣ ከቤትም። ይሄን ብለህ ስትወጣ ጂኒ አንተን ሊለክፍ ይመጣ ካለ ጂኒው ለጂኒ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳይ አለ ይላል። ሱብሃንአላህ። ቤት ስገባም ያው ነው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካን ብለህ አሰላሙ አለይኩም ብለህ ስገባ ጂኒዎች ይነጋገራሉ። ማደሪያ አጣን እስቲ ራት እንጠባበቅ ይላሉ። ራት ላይ ቢስሚላህ ስትል ማደራም የለም ራትም የለም ውልቅ ብለው ይወጣሉ። ቤቱ ረህመት ይዘንብበታል። ሰላም አለዛስ በንግድ በምናምን ትንሽ የሆነ ነገር ስትበሳጭ በአላህ መመካት የለም ዚክሩም የለም። ቤቱን ብርግድ ዳርገ ስገባ አብሮ ይገባሉ። ሚገባል አብሮ ሚከተል
ከዛስ ቤተሰቦችን ታውካቸዋለህ፣ ትረብሻቸዋለህ። በንግድ የተለያየ ነገር የገጠመን ወንድሞች ካለ መጀመሪያ ቤት አንግባ። ከመግሪብ እስከ ኢሻ መስጊድ ተቀመጥ፣ ዚክር ዱዓ አድርግ፣ ስገድ፣ ዳዕዋ ካለ አዳምጥ፣ ዒልም ካለ ተማር፣ ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ። ምንም ማውቁት ቤተሰቦች ላይ የቀን እልህን ነጋዴው በንግድ ላይ የተበሳጨውን እነሱ ላይ አታራክፍባቸው፣ እነሱ ላይ ቀዳ አታውጣባቸው። ዚክር አድርገህ ምን ብለህ ግባ። ተወኩል ናም ትክክለኛ ተወኩል ምንድነው ከተባለ ተወኩል ሰበብ ያስፈልገዋል። ያለ ሰበብ ተወኩል የለም። አላህ ተወኩልን ከሰበብ ጋር አድርጎታል። እውነተኛ ተወኩል ማለት ምን ያስፈልገዋል? ሰበብ ያስፈልገዋል። ነገር ግን በሰበቡ አይደለም የምንደገፈው። በማን ነው? በአላህ ነው። ለምሳሌ አንድ ሰው ታመመ፣ ሐኪም ቤት ሄደ። ሐኪም ቤት የሚሄደው ሰበብ ነው አይደለም? የሚያድነው ማን ነው? አላህ። ለዚህ ምሳሌ ላምጣላችሁ። እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካ አለ? ማንም የለም። ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር፣ ብረት። መዲና ሲሰደዱ ስትራቴጂ አስቡ። የሚደበቁበት ዋሻ፣ ምግብ የምታመላልሰው የተመረጠችው የአቡበከር ልጅ አስማ፣ ለምን እርጉዝ ናት እንዳትጠረጠር። መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል አለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል፣ አብሮ ዋሻ ውስጥ ያድራል። ኢንፎርሜሽን ቀላ ያለውን ሰብስቦ ይመጣል። ሱቢ ከመንጋቱ በፊት ደግሞ መካ ሄድና መካ የተኛ ይመስል ያድራል። ኢንፎርሜሽን ይዞ ይመጣል። የአቡበከር እረኛ መንገዱን ፋናውን ያጠፋል። በምን? በፍየሉ በበጉ፣ መንገዱ እንዳይታወቅ፣ ሰው አለፈበት እንዳይባል። አያችሁ ሰበብ። ያ ሁሉ መንገድ የሚያመላክተው ምን ካሉ በኋላ መጨረሻ ግን ወደ ማን ተጠጉ? ወደ አላህ። አላሁመ አኽርጅኒ ሙኽረጀ ሲድቂን ወአድኺልኒ ሙድኸለ ሲድቂን። አላህ ወይ ጥሩ አወጣጥ አውጣኝ፣ ጥሩ አገባብ አስገባኝ ብለው ወደ አላህ ተጠጉ። ሰበብ። ልታገባ ትፈልጋለህ፣ ሰበብ ያስፈልጋል። ዝም ብሎ እኮ ሰበቡ ምንድን ነው? ማናት እች ልጅ? የማን ቤተሰብ ናት? አኽላቋ፣ ስነ ምግባሯ፣ አካባቢ የሚያውቅ አካል ታማክራለህ፣ ትጠይቃለህ። ወሻዊሩሁም ፊል አምር ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ በጉዳዩ ላይ አማክራቸው። ከዛስ ፈኢዛ ዐዘምተ የወሰንክ ጊዜ ፈተወከል ዐለላህ በአላህ ተመካ። ለምን? ኢነላህ ዩሂቡል ሙተወኪሊን አላህ ተወኩል በሱ የሚደገፉትን ይወዳልና። ወሰንክ አይደል? እቺ ናታ፣ በአላህ ትመካለህ፣ ለአላህ ትሰጣለህ። አንቺም ባልመጣልሽ ለልጅህ ባልመጣላት ቤተሰብህ ማን ነው ታጣራለህ። መልካም ነው አሁን ጠይቀላው፣ በአላህ ትመካና ትሰጣለህ። ሰበቦች እንጂ ማይ ቁጭ ብዬ ይመጣልኛል እንደዚህ ሰበብ። አንድ ሸህ ጋር መጥቶ አንዱ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ይላቸዋል። ዱዓ አደረጉለት። 1 ዓመት ሙሉ ዱዓ ሲያደርጉ ልጅ የለም። 2ኛው ዓመት ነው። ከዛ ተጠራጥረው እንደውም ባለቤት ምናልባት ማህፀኗ እንዴት ነው ብለው ሲጠይቁት ባለቤት ይሉኛል እንዴ መች አገባው አላቸው። ሰበብ ሳታሟላ ሰበብ ማሟላት አለበት። ለዚህ ደግሞ አንድ ሐዲስ ልንገራችሁ። ረሱል አለይሂ ሰላቱ ወሰላም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ዑመር ምን ይላሉ? ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ሲናገሩ ሰማው። ምን ሲሉ? ለው አነኩም ተተወከሉነ ዐለላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይረ ተግዱ ሒማሰን ወተሩሑ ቢጣነና። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካትን ብትመኩ ኖሮ አላህ ለረዘቀኩም ይረዝቃችሁ ነበር፣ ርዝቃችሁን ያሰፋው ነበር። ከማ የርዝቁ ጠይር እቺን ወፍ አዋፍን እንደሚረዝቃት ተግዱ ኺማሰን ጧት ባዶ ሆዷን ትማልዳለች፣ ትወጣለች። እህል በረንዳ ምስሩንም ጤፉንም አለ ብላ ነው እንዴ? በቃ በአላህ ተመክታ ጧት ወጣች። ስትመለስ ግን አለ ወተሩሑ ቢጣነን ሆዷን ሞልታ ትመለሳለች። ለወለደቻቸው ለጫቂቶቿ ለምናምን ልትቀልብ ትመልሳለች። በአላህ ተመክታ ምን ብላለች? ሰበቧ ምንድነው? እሷ ቁጭ ብላ ነው እንደ ጎጆ ውስጥ የጠበቀችው። ወጣለች አልወጣች? ይሄ ሰበብ ነው፣ እንቅስቃሴ። አንተም ሰበብ ትምህርት ተመርቀሃል፣ ያስከዋለ መረጃ ትምህርት የተለያየ ቢሮ አስገባ፣ ዱዓ አድርግ፣ በአላህ ተመካ። ነጋዴ ነህ ወጥተሃል፣ የምትነግደውን ነገር አሳምረህ ስቀን። ያ ረብ የኔ አቅሜ
የኔ ብልሃት ይሄ ነው አንተው ርዝቁን ካላመጣ የሚያመጣ የለም ብለህ በማን ተደገፍ በአላህ ተደገፍ አላህ ርዝቁን ያመጣልሃል በአላህ መመካት ትክክለኛ ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል ጠንቋይ ጋር ይሄዳል ጠንቋይ እኮ ራሱን መጥቀም እንኳን አይችልም እኮ ዛሬ ደግሞ በስተዋል ወላሂ ደግሞ እኔ ባለኝ ኢንፎርሜሽን ወጣቱ ብሶበታል ወጣት ጭምር ሴት ወንዱ በቃ የሆነች ልጅ እምቢ አለችኝ እዛ ሂጄ መስተፋቀር ይላል አላህን ፍራ ዱዓ አታደርግም እንዴ አላህ ነው እኮ የሚለግሰው አላህ ካልጻፈልህ ምን አልክ አታገኝም ወቅ አንቺም እንደዛው ዱዓ ነው ማድረግ ያለብሽ ብዙ ጊዜ ከሽፍብኛል ምናምን ስለዚህ መድኃኒት ያለው ከሌ ጋር ነው ከሌ ሸህጋ ከሌ ወልይ ጋር ማንኛውም ጠንቋይ ልብ በሉ ጠንቋይ ነኝ አይለው ማንም እኔ ጠንቋይ ነኝ ብሎ አይመጣም እኔ ወልይ ነኝ ነው የሚለው ወልይ ያለው ሁለት አይነት ወልዩ الرحማን የአላህ ወዳጆች አሉ እንኳን ስላንተ ምንነት ሊናገሩ ይቅርና ስለ ራሳቸው ምንነት የማያውቁ የአላህ ወዳጆች አሉ ወልይ ማለት ማለት ነው الذين آمنوا وكانوا يتقون እነዛ አላህን ያመኑ የተጠነቀቁ አላህን የሚፈሩ ወልይ ማለት ይሄ ነው አንተም አላህን አምነህ ከተጠነቀቅ ከፈራህ ወልይ ነህ በቃ ወዳጅ ማለት ነው ወልዩ ሸያጢን ደግሞ አሉ ሁለተኞች የሸይጣን ወዳጆች ነገ እንደዚህ ገጥመሃል ጎረቤትህ እንደዚህ ነው ንግድ እኮ እምቢ ያለው እኮ የሆነ ሰው እኮ እንዲያርጎብህ ነው ማህበረሰቡን የሚያባሉ የሚያጋጩ ልጅሽ እምቢ አለ ትዳርም ቢያለው አምጫትኛ ጋር ሱብሃንአላህ አንዳንዱ ፈትዋ ይለው ይጠይቃል ለልጄ ትዳር መጣላት እንዴት ነው ሲል እሳትና ጭድ ናቸው ይለዋል አይሆንም ይለዋል የልጁን ትዳር ይዘጋል ሱብሃንአላህ በአላህ አትመካ አላህ ዘንድ ስትደገፍ እኮ ሁሉ ነገር አላህ ያመቻችልሃል የሙሳ እናት ሙሳ በሚታረዱበት ሰዓት ነበር የተወለዱት ወንዶችን ያርድ ነበር ፊራውን በዛ ሰዓት ሲወለዱ ጨነቃት ልጁን በሳጥን አርገሽ እዛው ባህር ላይ አርጉ እየርሽ የደበቅሽ አጥቡ ተባለ እየርሽ ታጠባል እኛ ግን እንመልስልሻለን ብሎ አላህ ቃል ገባላት በአላህ ግን የእውነት እምነት ነበራት ዋላ ገመዱ ተበጠሰና ሄደ ፊራውን ከአጃቢዎቹ ጋር ሊዝናና ሲሄድ ሙሳን አገኘ ሊገለው ሲል ሚስትየው አማኝ ነበረች አሲያ ባካት ትግደለው ልጅ አድርገን እንይዟለን ወይ ተቀመናል እኮ አለች እሺ ያለ ፊራውን ቤት አደጉ ፊራውን ቤት ሲገቡ ሙሳ የሁሉንም ሴት ጡት አላህ حرام አደረገበት እንቢ ማለት ጀመረ የሙሳ ተከታተል ነበርና እኔ ግን አንድ ሴት አለች በጣም በቃ የሷን ጡት ወተቷን ሁሉም ህፃናት የሚወዱላት አለች እሷን ላመላክታችሁ ማናት እከል እሺ ሴት ሞክር እናት ናት ትክክለኛ እናቱ ናት የሙሳ እናት ናት ጠባላት በእንግሊዝ አይ እኔ ትዳር አለኝ ቤቴ ካልሆነ አለች እሺ ቤትሽ ይሁን ልጇን አላህ መለሰላት የፊራውን ልጅ ነው ይያለ ለመወደድ አራስ ምረቃ ማለት ነው ሁሉም ሀዲያ ማን ጋር ይዞ ይመጣ የሙሳ እናት ጋር ሱብሃንአላህ በአላህ ላይ ትክክለኛ መመካት ነበር እንዲህ ስትመካ በአላህ ላይ ስትመካ እንደዚህ ነው ለዚህ ነው ስራ ስንሰራ ተስፋ መቁረጥ ያስፈልግ ኢብኑ القيم ለዱንያ ስትለፉ ስትደክሙ ሞት እንደሌለባችሁ አስባችሁ ስሩ ሞት የለብኝም ያለ ሰው ይለፋል ይደክማል በደንብ ካፒታሉን ትልላላ ለአኺራ ግን አሁን ሞታለሁ ነገ ሞታለሁ ብላችሁ ስሩ ስለዚህ ትክክለኛ ተወኩል ሰበቦችን ማሟላት ነው እኔ በአላህ መካለው ያለ ሰው ሰበብ ሳሟላ እኔን ሙተወክል ነኝ ማለት ውሸት ነው ባቡር መንገድ ላይ ወይም ደግሞ መንገድ አስፋልት ላይ መኪና እየመጣ እኔ በአላህ መካለው ያለ መኪናው እየበረረ እየመጣ ፊት ለፊት ቆሞ የሚጠብቃለ መንቀሳቀሱ ምንድነው ሰበብ ነው አይደል ሰበብ ነው አንበሳ ያሯራጣ አይ እኔ በአላህ መክላ ትርትሻሻለ ሰበቦችን ማሟላት ማድረግ ያለብን ማሟላት በወቅቱ ባለንበት ተጨባጭ ሰበቦችን ማሟላት ዛሬ ብዙ የሰውን ህይወት የሚነጥቁ ምን ሚሉ ብዙ ወንበዴዎች በስተዋል ሰበቦችን አሟላ ወደ አላህ ተጠጋ ዱዓ አድርግ በዚህ መልኩ ነው መጓዝ ያለብን ግልጽ ነው መሰለኝ ስለዚህ በአላህ መመካት በአላህ መደገፍ የእውነተኛ የሙእሚኖች ባህሪ ነው የቂን ይኑረን አላህ ያደርግልኛል አላህ ይሰጠኛል ካለውበት ጭንቀት ይገላግለኛል ብለን በአላህ እንመካ
ሙሳ ተመኩ። ፊርዓውን ደረሰባቸው። ቀይ ፊት ለፊታቸው ቀይ ባህር አለ። አለቀልን ያ ሙሳ ኢና ለሙድረኩን ተደረሰብን አስጨረስከን ሲሏቸው ሙሳ በአላህ ይመኩ ነበርና ከላ በጭራሽ ኢነ ማዕያ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ ወደ አላህ የተጠጉትን አላህ አሳፍሮ ስለማር በልባስከው ዘንግ ዱላ ባህሩን ምታላቸው። ባህሩን ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ። 12 ነገዶች ነበሩ ይባላል። ሁሉም አለፉ። ተወው አላቸው አላህ። ይሄ እኮ ለኔ ተስተካከለው ብሎ ፊርዓውን መጎረር ጀመረ፣ መኩራራት ጀመረ። ሁሉም እንደገቡ ሲረጋገጥ በልምተው አላቸው። ድጋሚ ሲመቱት ወደ ባህርነት ተቀየረ። ሁሉም ሰጠሙ እዛው። ፊርዓውንን ግን አንሳፈፈው እዛው። በአላህ ላይ መመካት። በገንዘብ እንዳትመካ። ገንዘብ አያስፈልግም እያልኩ አይደለም። ሰነፍ እንዳትሆን ስራ ልፋ። ጠንካራ ሰራተኛ ሁን። ጠንካራ ነጋዴ ሁን። በሁሉም ነገር ላይ የተሳካለት ኢኽላስ ይኖር። በቃ ኢኽላስ ታውቃላችሁ፣ በኢባዳ ኢኽላስ እንደሚያስፈልገው በስራህም እንደዚህ ወጥረ ስራ። ኢስላም መስራትን ያበረታታል። የስንፍና ዲን አይደለም። ነገ ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ልፋ ድከም እስልምና ነው የሚያዘው። ጁማዓ ሰላት ከተጠናቀቀ በኋላ ፈንተሽሩ ፊል አርድ ወደ ምድር ተበተኑ ነው ያለው አላህ። ስራ ነው ሸቅል ነው ያለው አላህ። መቀመጥነን መስራትን ኢስላም ያበረታታል። ጠንካራው በትምህርትም ጠንካራ ያ ሁሉ ሰበብ ሲታሟላ ግን መደገፊያ ማን ይሁን? አላህ ይሁን። ይሄ ነው እንጂ እኔ ዶክትሬት አለኝ ብለ በእውቀትም እንዳትመካ፣ የገንዘብ አይነት አለኝ ብለ በገንዘብም እንዳትመካ፣ ስልጣን አለኝ ብለ በስልጣንም እንዳትመካ። ፊርዓውንን እንዳወደመው ያወድማል፣ ቃሩንን እንዳጠፋ አንተንም ያጠፋል። ለአላህ ምንም ችግር የለው። ኩን ፈየኩን ሁን እኮ ነው የሚለው። ትእዛዝ ብቻ ነው አላህ። እውነተኛ አላህ ባሪዎች አላህ ያድርገን። በሱ ተመክተው ከሚሄዱ ባሪዎች መካከል አላህ ያድርገን። መልካም ከተናገርኩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ያሳምርልን። መጨረሻችን አላህ ያሳምርልን። አላህ Subhanahu Wa Ta'ala ትክክለኛ ሙተወኪሎች አላህ ያድርገን። የእውነት በሱ የምንመካ አላህ ያድርገን። በሱ ተመክተን የማናፈር አላህ ያድርገን። አላህ Subhanahu Wa Ta'ala በትክክለኛው መንገድ እሱን የምናመልክ የምንገዛ እውነተኛ ተውሂድን ይዞ ከሚሄዱ ባሪዎች መካከል አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው።